ሸቃላ መሆናችሁን እያወቀች ወይም ደግሞ ሰራተኛ መሆናችሁን እያወቀች ነገር ግን በደካማ ጎናችሁ ገብታ የእናንተን ደካማ ጎን መናገር ስትፈልግ ያከዳማ ያሸቃላ ልትላችሁ ትችላለች። አዎ ትችላለች ሳይሆን ትላችኋለች። ልጆቹ የሌ ልጆቹ ሁሉ ግን እንደዛ ስትላችሁ ፊታችሁን ቅጭም ማድረግ የለባችሁ። ግርድና ክብር ነው። ነአም ሀቢብቲ በሏት። እነሱ ፊት ደካማ ጎናችሁን እንዳታሳውቁ። ያንን የእናንተን ደካማ ጎን የሚያውቁ ከሆነ ሁልጊዜ በዛ ደካማ ጎናችሁ ነው የሚያሸማቀቋችሁ። መሸማቀቅ የለባችሁ። ከደካማ ጎናችሁ ይልቅ ጠንካራ ጎናችሁ ስለሚበልጥ ማለት ነው። ግርድና ክብር ነው። ገረድ ስለሆን ነው ቤተሰቦቻችን ዛሬ ላይ እየረዳን ያለ ነው። ቤተሰቦቻችን አይተውት የማያውቁትን ህይወት እያኖርን ያለ ነው እና ግርድና ክብር ነው። አይላፍ ግርድና በሏቸው። እናንተን ማኳሰስ የምትፈልገው በዛ ደካማ ጎን ነው። ስለዚህ ደካማ ጎናችሁን ለማንም ሰው አታሳዩት። እውነቴን ነው የምላችሁ። ማንም ሰው ሊጎዳችሁ የሚችለው በደካማ ጎናችሁ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ እየተከበራችሁና እየተወደዳችሁ የሉሉ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ መልካም ሁሉ ሰላም ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ ማለት ነው። ዛሬ ደግሞ ልነግራችሁ የፈለኩት ነገር ምንድነው? ደካማ ጎናችሁን ለማንም እንዳትናገሩ ወይም ደግሞ ለማንም እንዳታሳውቁ። ምክንያቱም ይህን ደካማ ጎናችሁን መዳማችሁ በተለይ ታወቀችው በዛ በደካማ ጎናችሁ ነው እናንተን የምታጠቃችሁ። በዛ ደካማ ጎናችሁ ነው እናንተን ዝቅ የምታደርጋችሁ። ስለዚህ ደካማ ጎናችሁን ለማንም ሰው መበየን የለባችሁ፣ ማሳወቅ የለባችሁ። ማንም ሰው እንዳቅባችሁ እንዳታደርጉ። ለምን? ያ ደካማ ጎናችሁ ለእናንተ ነው። ያንን ደካማ ጎናችሁን ከቻላችሁ ታስተካክሉታላችሁ። አንድ ሰው እኮ ደካማ ጎኑ ሲነገረው በጣም ያማዋል። ለምን እንደዚህ ኮንኩኝ እኔ ከሰው በታች ነኝ ብላችሁ እንድታስቡ ያደርጋችኋል። ያ የእናንተ ደካማ። ማንም ሰው ደካማ ጎን አለው። ማንም ሰው ደካማ ጎኑ እንዲነገረው አይፈልግም። ድሃ ነን፣ ድህነታችንን እናውቃለን። ግን ድሃ መባልን አንፈልግም። አንቺ ድሃ መባልን አንፈልግም። ገባችሁ አይደለ? ስለዚህ ደካማ ጎናችሁ ቢነገራችሁ እንኳን እሰይ ደግ ሆንኩኝ፣ ታዲያ ምን ችግር አለው? ድሃ ነሽ ብትባይ እሰይ ደግ ሆንኩኝ፣ እንዴ ነገ እኮ ሰርቼ የማገኘው ነገር ነው ብለሽ ለራስሽ መልስ ማዘጋጀት አለባችሁ። አሁን ብዙ ጊዜ መዳሞች የሚጎዱት ምንድነው? ደካማ ጎናችሁን ታወቁ ነው። በጣም ነው የሚጫወቱባችሁ። ፍርሃታችሁን ታወቁ፣ መርበትበታችሁን ታወቁ፣ በቃ አልችልም ባይነታችሁን ታወቁ። በቃ እች ደደብ ናት፣ መቼም አይገባትም እኮ እች እኮ አታውቅም፣ እች እኮ ሁልጊዜ እኔን ማናደድ ነው የምትፈልገው። እንደዚህ እያሉ ነው የሚናገሯችሁ። ገባችሁ? ነገር ግን የእናንተ ጥንካሬ እዚህ ጋር ማንም ሰው በእኔ በደካማ ጎኔ ማንም ሊያሸማቀቀኝ አይችልም። ማንም በእኔ ላይ ሊያላግጥብኝ አይችልም ብላችሁ ራሳችሁን ካሳመናችሁ ያንን ደካማ ጎናችሁን እንኳን ቢነግሯችሁ ለዛ ለደካማ ጎናችሁ መልስ አላችሁ፣ መመለስ ትችላላችሁ። ለደካማ ጎናችሁ መመለስ ትችላላችሁ። አንቺ ገረድ ነሽ ቢሉኝ፣ አዎ ገረድ ነኝ፣ ግርድናዬን በጣም ነው የምወደው። እንዴ በግርድናዬ ነው ራሴን እያስተዳደርኩ ያለሁ ብዬ ነው የምመልሰው። ገባችሁ? እኔ የሆነ ሳለ አንቺ ገረድ፣ አንቺ ሽንት ቤት አጣቢ ብለው ሲሰድቡኝ እናደር ነበረ። ለምን እንደዚህ አሉኝ? ለምን እኔ የሰው ቤት ሰራተኛ ሆንኩኝ እልና ራሴን እገመግመው ነበረ። በኋላ ላይ ግን እንዲህ ግርድናዬን ጥቅሙን ሳቀው፣ በዚህ በደካማ ጎኔ ገብተው የኔን ጭንቅላት ሊበሩዙት አይችሉም ነው ያልኩትኝ። ለምን? እኔ ገረድ በመሆኔ ነው ራሴን እያስተዳደርኩ ያለሁት። ገረድ በግርድናዬ ነው ራሴን እየለወቅኩ ያለሁት። የቤተሰቦችን ህይወት የምለውጠው በግርድናዬ ነው። በጣም ግርድናዬን እወደዋለሁ። ገረድ ሲሉኝ በጣም ነው ደስ የሚለኝ። በፊት አንቺ ሸቃላ፣ አንቺ እንደዚህ፣ አንቺ ከዳማ ምናምን ብለው ሲሰድቡኝ እናደር ነበር። በጣም ነበር የማቃጠለው። አሁን አልቃጠልም። በጣም ነው ደስ የሚለኝ። እንደውም ሸቃላ ካሉኝ ደስ ነው የሚለኝ። ነአም ሀቢብቲ ነው የምላቸው። ለምን መሰላችሁ? እናንተ እንደዚህ ሲሏችሁ እንዳትናደዱ። እነሱ ሸቃላ ሲሏችሁ
ለነሱ እናንተን የጎዱ እናንተን ዝቅ ያደረጉ ነው የሚመስላቸው። ገባችሁ? አንቺ ሸቃላ፣ አንቺ ከዳማ፣ ልጆቹም ተነስተው ትልቁም ተነስተው አንቺ ከዳማ፣ አንቺ ሸቃላ ምናምን ብለው የሚሏችሁ ከሆነ ይሄንን እናንተ ሰራተኛ መሆናችሁን እኮ ታውቃላችሁ። እነሱ ባይነግሯችሁም አይደለም። ሁሉም ሰው ሰራተኛ ነው በነገራችን ላይ። እነሱ ግን በዚህ ሊያሸማቅቋችሁ፣ ይሄ ደካማ ጎናችሁ ነው ብለው ስላሰቡ በዚህ ሊያሸማቅቋችሁ ይፈልጋሉ። ነአም ሀቢብቲ ገልቢ በሏቸው፣ እንዳታሳውቁ። ሸቃላ ሲሏችሁ ፊታችሁን አትከስክሱት። ከዳማ ሲሏችሁ ፊታችሁን አትከስክሱት። መዳማችሁ ሸቃላ ከዳማ ስትላችሁ ፊታችሁን አትከስክሱት። ለምን የምከሰክሱ ከሆነ ሁልጊዜም ያንን ቃል እየደጋገመች ያንን ቃል እየተጠቀመች ውስጣችሁን ታደመዋለች። ምክንያቱም እናንተ ደካማ ጎናችሁን እሷ ፊት አሳውቃችኋል። ሸቃላ ካለቻችሁ ሀቢብቲ ገልቢ ጠይብ ነዓም ምልታዘዝ ብላችሁ ደስተኛ ሆናችሁ ፊታችሁን አሳዩት። እንዴ እንደዚህ ስላትማ ደስተኛ የሆነችው ምናምን ብላ ሌላ ጊዜ አደግመውም ብደግመውም ምን ችግር አለው? ምን ችግር አለው? ስለዚህ ደካማ ሰዎች በደካማ ጎናችሁ መጥተው ሊጎዷችሁ ሲሉ እናንተ እዛ ደካማ ጎናችሁ ላይ መሸማቀቅ የለባችሁ። የሚያሸማቅቅ ነገር አይደለም። ደካማ ጎን መስተካከል ያለብን ነገር ካለ መስተካከል ይችላል። ሰራተኛ ነሽ፣ ሁሉም ሰራተኛ ነው። ነገ ያልፋል። ይሄ የመጀመሪያ ህይወታችን ነው እንጂ የመጨረሻ ህይወታችን አይደለም። በስራችን ልንሸማቀቅ አይገባም። በስራችን ልንኮራበት፣ ልናመሰግንበት ነው የሚገባው። ምክንያቱም እኛ ዝቅ ብለን እየሰራን ቤተሰቦቻችንን እየረዳን ያለ ነው። ነገር ግን እየሰረቁ የሚኖሩ እያጭበረበሩ የሚኖሩ አሉ። እነዛ ናቸው ሊሸማቀቁ የሚገቡት፣ እኛ አይደለንም። እየሰረቀ የሚኖር ሰው እያጭበረበረ የሚኖር ሰው ነው መሸማቀቅ ያለበት። ያንን ሰው ነው ማሸማቀቅ ያለብን። እኛ የምንሸማቀቅ ሰዎች አይደለም። በጉልበታችን በላባችን የምናድር ሰዎች ነን። ማንም ሰው ደካማ ጎናችንን አውቆት ሊያሸማቅቀን አይችልም። እንዳትሸማቀቁ። በዚህ ከተሸማቀቃችሁ ተሻውዳችኋል። በዚህ እንዳትሸማቀቁ። ማንም ሰውም ሊያስሸማቀቃችሁም አይገባም። ገባችሁ? ስለዚህ ደካማ ጎናችሁ መሸማቀቂያችሁ እንዳይሆን። ደካማ ጎናችሁን ለመዳን ብቻ አይደለም፣ ለማንም ሰው በዙሪያችሁ ላሉት ሰዎች በሙሉ ለማንም ሰው መሸማቀቅ የለባችሁ። እኔ አላቅም አላነብም፣ ግን የማላነብበት ምክንያት ይኖረኛል። አልተማርኩም። ስላልተማርኩኝ አንቺ ደነስ ካሉኝ እሰይ እንኳን ደነስ ሆንኩኝ። አለማወቅም በራሱ የሚጠቅምበት ቦታ አለ። አለማወቅ አለመስማት የሚጠቅምበት ቦታ አለ፣ የሚጠቅምበት ደግሞ ቦታ አለ። ስለዚህ አማርኛ አታነቢም አንቺ ደደብ፣ አንቺ መሀይም ቢሉሽ እሰይ እንኳን መሀይም ሆንኩኝ ነው የምለው መልሴ። እንኳን መሀይም ሆንኩኝ። አንተ ተምረህ እኮ እኔን እየተሳደብክ ነው ያለው። እኔ ደግሞ አለመማሬን አመሰግነዋለሁ ብዬ ነው መልስ መስጠት ያለብኝ። ስለዚህ ማንኛቸውም ሰዎች ሲባሉ በደካማ ጎናችን ቢመጡብን እኛ ልንመልስ የምንችለው መልስ ማዘጋጀት አለብን። ገባችሁ? ማንም ሰው በደካማ ጎናችን ሁለተኛ ድጋሚ እንዳያሸማቅቀን። አንድ ሰው ደካማ ጎኑ ሲነገራቸው ሽምቅቅ ነው የሚሉት። ሁለተኛ ቀና ብለው አያውንም። ብዙ ጊዜ አይታችሁ ከሆነ ደካማ ጎናቸው የሚነገራቸው ሰዎች ድጋሚ እንትን አይሉ፣ በቃ የሆነ ይሸማቅቃሉ፣ የሆነ በቃ እንትን ይላሉ። ስነ ልቦና ጫና ያድርባቸዋል። ደካማ ጎናቸው ስለተነገራቸው ያ የሚያማቸው ነገር ላይ እንጨት ስለተጨመረባቸው፣ ቁስል ላይ እንጨት ሲጨመር ነው ምንድን ነው የሚባለው አባባል አለና፣ ስለዚህ እንደዛ እንዳትሆኑ፣ ጠንካራ ሁኑ፣ ብርቱ ሁኑ። ማንም ሰው በደካማ ጎናችሁ በስህተታችሁ ሊያሸማቅቃችሁ አይገባም። አንድ ሰው አንድ ጊዜ ይሳሳታል። አንድ ጊዜ ከተሳሳተ ስህተቱን ድጋሚ ማስተካከል ይችላል። ትችላላችሁ። እችላለሁ ባለውኝ እችላለሁ፣ ሰው ነኝ፣ እሳሳታለሁ። አንድ ጊዜ ተሳስቼ ያ ሰው ድጋሚ በዛ በስህተት ይመጡ ለምን እንደዚህ ተሳሳሽ ካል ደጋረኩኝ፣ በቃ መሆን የነበረበት ነበር ሆነ። ግን ከዚህ በኋላ ግን ያ ስህተቴ ትምህርት ሆኖኛል፣ ተምሬበታለሁ። እንዲማርበት ነው ያ ስህተት በእኔ ላይ የተፈጠረው። በእኔ ላይ ያ ስህተት የተፈጠረው እኔ እንዲማርበት ነው። በቃ አለቀ። ስለዚህ እኔ ከተማርኩበት በቂ ነው ብላችሁ ማለት ነው ያለባችሁ። አንቺ እንደዚህ በትናንትና ስህተታችሁ የሚወቅሷችሁ ሰዎች፣
በትናንትና ስህተታችሁ የሚያንኳስሳችሁ የሚያሸማቅቋችሁ ሰዎች በጭራሽ ለእነሱ ቦታ እንዳትሰጡ፣ ቦታ እንዳትሰጡ። ቦታ ከሰጣችሁ ትጎዳላችሁ። ደካማ ጎናችሁን ሲነግሯችሁ የምታስተዋውቁ ደካማ ጎናችሁን እንደነገሯችሁ የምታስተዋውቋቸው ከሆነ ትጎዳላችሁ፣ እንዳታስተዋውቁ። ስለዚህ አብሽሩ፣ እናንተ ጎበዝ ናችሁ፣ ትችላላችሁ። የማትችሉት ምንም ነገር የለም። ደግሞ እንደ ሰው ስህተት አለብን። እኔ ሰው ነኝ፣ እንደ ሰው የምትሳሳተው ነገር አለኝ። እንደ ሰው ደግሞ ጠንካራም ደካማም ጎን አለኝ። በደካማ ጎኔ ገብተው ሊያሸማቅቁኝ የሚፈልጉ ሰዎችን ግን አልቀበላቸውም መቼም ማለት ነው። ከደካማ ጎኔ ደግሞ ጠንካራ ጎኔ በጣም ይበዛል። ሳሉት ወረቀት ላይ ጎበዝ ነኝ፣ የስራ ሰው ነኝ፣ እሰራለሁ፣ ጥሩ ስነ ምግባር አለኝ፣ በቃ ከሰዎች ጋር የሚያግባባ ባህሪ ያለኝ ብዙ ነገር ካላችሁ ግን ደካማ ጎኔ ምናልባት ስሜታዊ ሊሆን እችላለሁ፣ በጣም ቶሎ ብዬ ተናዳጅ ሊሆን እችላለሁ። ቢቆጠሩ የኛ ደካማ ጎኖች ጥቂት ናቸው። በነዛ ጥቂት ደካማ ጎን ደግሞ ገብተው ሰዎች እንዳሸማቀቁን መፍቀድ የለብንም፣ መስማትም የለብንም ስለማይጠቅምን ማለት። ምክንያቱም ከዛ ከደካማ ጎናችን ይልቅ ጠንካራ ጎኖቻችን ስለሚበዙ እኔ ለቤተሰቦቼ በጣም ርህሩህ ልሆን እችላለሁ። ለቤተሰቦቼ በቅን ታዛዥ ልሆን እችላለሁ። ለራሴ ክብር ያለ ሴት ነኝ። ለሰዎች ክብር ያለ ሴት ልሆን እችላለሁ። ስለዚህ እነዛ ባህሪዎችን አውቃቸዋለሁ። እነዚህ ባህሪዎች እንኳ እኔ ጋር አሉ። ስለዚህ እነዚህ ደግሞ ጥቂት ናቸው። ደካማ ጎኔ ደግሞ እቺ ናት፣ ትንሽ ናት። እቺን ሁሉ ላስተካክላት እችላለሁ። ስለዚህ በዚች ደካማ ጎኔ ማንም ሰው እኔን ሊያሸማቀኝ አይችልም ብላችሁ እንደዚህ ራሳችሁን ማረም ትችላላችሁ ማለት ነው። እንግዲህ ለዛሬ ይጠቅማችኋል ብዬ ያሰብኩት ነገር ይሄ ነው። ሸራ ያደረግኩላችሁ ነገር ማለት ነው፣ ከራሴ ማለት ነው። ምክንያቱም ሸቃላ ሰራተኛ አንቺ ከዳማ ስባል የሆነ ይሰማኝ ነበረ፣ የማለቅስበት አጋጣሚ ነበረ። ግን አሁን ያንን ተምሬበታለሁ። ማንም ሰው በደካማ ጎኔ አያሸማቅቀኝም። አንቺ ገረድ ምናምን ቢለኝ ውይ አይላፍ ገረድ ነው የምለው። እንትን ላይ ራሱ ላይቭ ላይ ታዳመጡኛላችሁ። አንቺ ገረድ ምናምን፣ አንቺ አረብ ሀገር ምናምን ስባል ግን አይላፍ ገርድና ነው የምላችሁ። ምንድን ነው ስራሽ? ሩዝ ቀቃይ ገረድ ነኝ ነው የምላችሁ። ምክንያቱም ግርዴን ስለምወደው ማለት ነው፣ ስለምወደው ስራዬን ስለማከብረው። በፊት ግን እንደዛ ሲባል አፍርበታለሁ። ለምን እንደዚህ ኮንኩ ምናምን ብዬ ያ ምን ነበረ? አለማውቄ ነበረ እንደዛ። ግን ቆይቶ እድሜ ያስተምራችኋል፣ ጊዜ ያስተምራችኋል። እየተማርኩኝ እያንዳንዱን ነገር ለካ በግርድና ነው ሰርቶ መለወጥ የሚቻለው በስራ ነው ምናምን ያ ነገር እየገባኝ ሲገባ ግን ግርድና በጣም አከበርኩት፣ ወላሂ በጣም አከበርኩት። ይሄ ነገር ደግሞ ብዙዎቻችን ያመናል እንደዛ ስንባል፣ ግን ሊያመን አይገባም። ገረድ ሆነሽ ነው ቤተሰቦችሽን እየረዳሻለሽ። ምን ችግር አለው? ስራ ክብር ነው። ዝቅ ብለሽ እየሰራሽ ነው ብዙ ነገር እያደረግሽ ያለሽው። ትናንትና ቤተሰቦችሽ ያላዩትን ነገር ዛሬ እያሳይሻቸው ያለሽው ግርድና ክብር ነው እላችኋለሁ። ውዶቼ ማሮቼ፣ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። እስኪ እንዲሰራላችሁ የምትፈልጉትን ነገር ንገሩኝ፣ ሼር አድርጉ፣ ለብዙ እህቶች እንዲደርስልኝ። ጠንካራ እህቶች እንዲፈጠሩ ፈልጋለሁ። ጎበዝ እህቶች፣ በቃ አልችልም ከሚባል ነገር የሚወጡ እህቶች እንዲፈጠሩ ፈልጋለሁ እና አላህ ይገዛችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ላይክ፣ ሼር፣ ሰብስክራይብ አድርጉኝ።